ተወዳጁ እንዲሁም ከኢቢኤስ ጋር ለበርካታ አመታት ሲሰራ የነበረው ተወዳጁ ጋዜጠኛ የቲቪ ሆስት የቅዳሜን ከሰዓት አዘጋጅ ዮናስ ከበደ ተለያይቷል የሚሉ ኢቢኤስ እና ዮናስ ከበደ ተለያይቷል የሚሉ በርካታ መረጃዎች እየተሰሙ ይገኛሉ። እሱን መረጃ ነው ወደ እናንተ ይዘን የመጣ ነው ማለት ነው። ሰላም ጤና ይስጥልን ለሁላችሁም ተመልካቾቻችን። ይህንን ቪዲዮ ላይክ እንዲሁም ሰብስክራይብ በማድረግ ቪዲዮን ጀምሩት። ዮናስ ከበደ እንግዲህ ለበርካታ ጊዜያት ከትዝታችን ኢቢኤስ ጀምሮ ለበርካታ ጊዜያት ኢቢኤስ ላይ እንደቆየና በተመልካች ዘንድም እጅግ ተወዳጅነትን ያተረፈ ድንቅ የጋዜጠኛ ማለት ነው። በበርካታ ጊዜያት ዮናስ ከበደ ከቅዳሜ ከሰዓት ፕሮግራም ከመጀመሩ በፊት በርካታ ከኢቲቪ ጀምሮ የራሱን የሆነ በተመልካች ዘንድ ትልቅ አድናቆትን መፍጠርና ትልቅ አድናቆትን መሳብ ቀልብን መሳብ የቻለ ጋዜጠኛ ነው ማለት ነው። እንግዲህ ዮናስ ከበደ አሁን ላይ ያሉ መረጃዎች ከኢቢኤስ ጋር ተለያይተዋል የሚሉ መረጃዎች ፍንጮች ነው። ምን ያህል እውነት ያለው የሚለውን ከራሱ ከኢቢኤስ የተናገሩት ነገር ባይኖርም ግን ከሰሞኑ እንግዲህ በርካታ ሳምንታትን አስቆጥሯል። ከቅዳሜ ከሰዓት ላይ ዝግጅቱን አልመራም ወይም ወደ ቅዳሜ ከሰዓት ፕሮግራም ሌሎች ናቸው በሱ ተተክተው እየሰሩት ያለው ማለት ነው። እንግዲህ ከዚህ በፊት እንደምታውቁት ወደ ጉብኝት ወደ አውሮፓ ምናምን ሲሄድ ራሳቸው ከኢቢኤስ እነ አጠገቡ ያሉትና አብራም ጨምሮ ሌሎችም የት እንደሆነ የሚናገሩበት ወቅት ነበረ። ታዲያ በዛ ሰዓት ወደ ሌላ ከኢቢኤስ ፕሮግራሙ ላይ ሳይገኝ ሲቀር በዚህ ምክንያት ነው ብለው የመናገር ሁኔታዎች ነበሩ። ታዲያ አሁን ላይ እንግዲህ እንደዛ ሁኔታዎች በየትኛውም አልተገለጸም ማለት ነው። እንግዲህ ዮናስ ከበደም በኢንስታግራም በቲክቶክ ኦፊሻል ገጹ ምንም አይነት ያጋራው ነገር ባይኖርም ነገር ግን ዮናስ ከበደ እንግዲህ አሁን ላይ ያን በመመልከት ዮናስ ከበደ ከኢቢኤስን ተለያይቷል ማለት ይቻላል ማለት ነው። ዮናስ ከበደ እንግዲህ በርካታ ጊዜያት ከኢቢኤስ ላይ እንደመቆየቱ እንግዲህ ዮናስ ከበደና ቅዳሜ ከሰዓት እጅግ ያለሱ ማሰብ ይከብዳል የሚሉ ሰዎችና ተመልካቾች አሉ ማለት ነው። እንግዲህ ዮናስ ከበደ ከኢቢኤስ ከተለያየ እንግዲህ ማን ነው እሱን የሚተካው የሚለውን ያው ራሳቸው ኢቢኤሶች ያውቃሉ። ነገር ግን ኢቢኤስ ጋር እንደተለያየ ዋናው መረጃው ስለሆነ ግን ከኢቢኤስ ጋር በእኛ ዘንድ ከውስጥ ባጣራ ነው መረጃ መለስ ተለያይቷል የሚሉ መረጃዎች ናቸው እየተገለጹ ያሉት። እንግዲህ ወደፊት ደግሞ ምን ያህል እውነትነት አለው ይሄ መረጃ የሚለውን ወደ እናንተ አጣርተንና ፈትሸን የምናሳያችሁ የምናስደምጣችሁ ነው የሚሆነው ማለት ነው። ምናልባት ይሄ ከሞላ ጎደል የሆነ መረጃ ወደ እናንተ ለመድረስ ያሰብንበት ምክንያት ከተመልካች ኮመንት ላይ ዮናስ ከበደ የት አለ ዛሬ ለምን አልመጣም የሚሉ በርካታ ጥያቄዎች ስላሉ ኢቢኤሶች መመለስ ስላልቻሉ እኛ ስለእናንተ ፍንጩን በመያዝ ብቻ ይህንን መረጃ ለማጋራት ወደናል ማለት ነው። እናንተ ሀሳባችሁን በዚህ ጉዳይ አጋሩን። እንግዲህ ዮናስ ከበደ ከኢቢኤስ ከለቀቀ ያው ኢቢኤስ አዲስ አይደለም፣ በርካታ የቲቪ ውስጦችን በማሰናበት ይታወቃል። ይሄ ነገር አነጋጋሪ እንዲሆን የሚያደርገው ደግሞ የዮናስ ከበደ እጅግ በጣም ከፍ ያለ ቦታና ከፍ ያለ ስብዕናው ነው። ዮናስ ከበደ ከኢቢኤስ መልቀቅ የለበትም የሚሉ አግራሞቶ የሚመስል ጥያቄ ሰዎች የሚያነሱት ማለት ነው። እንግዲህ ይህን ይመስላል። ላይክ አድርጉ። በሚቀጥለው ቪዲዮ ይዘን እንመለሳለን። ላይክ ሰብስክራይብ በማድረግ ቪዲዮን ጨርሱት። አመሰግናለሁ።